ልጆች አቤት ልጆች አቤት ልጆች ምን ይላሉ የሚለው ፕሮግራማችን አሁን ይጀምራል። እንግዲህ ዛሬ 3 ልጆች አብረውን አሉ። እንዴት ናችሁ? እንኳን ደህና መጣችሁ። ደህና ናችሁ? ደህና። እንታወቅ። ስም ማን ልበል? ስም አቢካማ ዳዊት እሺ። ጋሼስ? አቤኔዘር ዳርቻው መንግስቱ አይደል? እስከ አያቱ ነው ደግሞ። አንቺስ? ዮስቲናማ አቤል ዮስቲና አቤል። ደህና ናችሁ? ደህና። እንኳን ደህና መጣችሁ። እንኳን አብሮ መጣ። እውነት ነው። እንኳን አብሮ መጣ። በጣም ነው የምታምሩት። ዘንጣችኋል። ከኛም ዘንጠና ብለን የመጣነው ግን ከኔና ከሳራና እናንተ ከለበሳችሁት ልብስ የትኛው ይበልጣል? የእናንተ የሶስታችሁ? የኛስ ይበልጣል። እኔ በቃ ላለቅስ ነው፣ ልሄድ ነው በቃ። ሳራ የኛ እንደናንተ አይደለም ነው። የእናንተ ነው ይበልጣው። እሺ፣ በጣም ነው የምታምሩት። እንኳን ደህና መጣችሁ ሁላችሁም፣ እንኳን ደህና መጣችሁ። እስቲ እቺኛዋን ግን በኋላ ጸጉሬ ላይ ያረጋታለሁ። አይፈቀድም። እሺ ልጆች፣ ዛሬ እንግዲህ በጋስት ሞል ቆንጆ ቆይታ ነበራችሁ። ተዝናናችሁ አይደለ? በደንብ። ለምንድን ነው እኛን ይዛችሁን ግን አልሄዳችሁት? ቆይ እኔ እኮ ጠዋት ስትሄዱ በተደብቄ እያየኋችሁ ነበር። ለምን አልጠራችሁኝም ታዲያ? ንገሩኝ እስቲ፣ ለምንድን ነው ያልጠራችሁን? ቆይ መጫወቻው ለኛ አይሆንም? ለልጆች ብቻ ነው የሚሆነው። ስለዚህ ጥሩ ጊዜ ነበራችሁ። ምን ይዛችሁን ልመጣችሁ? ስቶሪ። እሺ፣ አንተስ? ጎንደርኛ መስክስታ። አንቺስ? መዝሙር። የትምህርት ቤት መዝሙር ነው? የቸርች። እኔ ያውነኝ ቀድሞ ተበርኩኝ፣ ዛሬ ያውነኝ ሞት አሸንፎ ሂድ በላይ እንደ ጌታችን ሌላ ነወይ ሞጋው ሰብሮ ሞትን ነሳ፣ በሶስተኛ ቀን ከሞት ተነሳ። ቦታ የኔ ነው የሞተበት፣ አሁን አኖረኝ የሱን ሕይወት። በምሕረት ታይቶ ልቡ ቢሳሳ፣ ሞቴ ሞተና ይዞን ተነሳ። ፍጹም ሳሳሳ አካሉ ለብሶ ተስፋዬ ለኔ ሞቴን ወደሱ። ከሞታ ሰፈር እኔ ላወጣ የሞት ጽዋ ብቻውን ጠጣ። ቀድሞ ሰልኝ ሕይወት አገኘሁኝ፣ ሞትና ፈሴ ሆነ ያው። እኔም ተነሳሁ በሳኤው፣ ሞቴ ሞቶ ስለለበሰ በድል ሕይወቴ ተቀሰቀሰ። በጣም ጎበዝ። ካፌ ቁርጥ ይበልልሽ የሚባል መዝሙር ነው የዘመረችልኝ። በጣም ጎበዝ። ደግሞ ሁሉ ግጥምስ ያዟ እንዴ? እና ግጥሙ በደንብ የሚሰማ ነው ደግሞ። በደንብ ይሰማል። ማን ያስተማረሽ መዝሙር? ማን ያስተማረሽ? ራሴ። ስቶሪ ታይም ውስጥ እንስማ። I have story 11 in demos. Once upon a time there lived a lion in demos. One day the lion was sleeping. The mouse started playing on it. The lion wake up. He caught up the mouse and was done to king. The mouse requested for forgiveness. The lion let him go. After some days the lion caught in it. The mouse cut the net with his teeth. The lion was free. He thanked the mouse. Thank you for listening. Thank you. ሙዚቃ ነው? እስከዛ ይከፈት ነው ወይስ ትዘፍናለህ አንተ? መጨፈር ነው። አየሽ፣ መጨፈር። እሱ መጨፈሩ ነው የተዘጋጀው። ዘፈን ከኛ ይዘጋጃል።
የዳንስ ስኪል ነው ግን ማንቀጥቀጥ ይሄ የመጀመሪያ ጊዜ ነው አይቼ አላውቅም እንደዚህ የሚደንስ ሰው በእውነት ብዙ ጊዜ ዳንስ ሞክሬያለሁ አንተ ነህ ዛሬ በደንብ ያስተማርከኝ ለምን መሰለህ እግርህን አረጋ ትክሻው ደግሞ ኮስተር ብሎ ቆፍጠን ብሎ ነው አይደል ኮስተር ብለህ ነው አይደል እስክስ የምትለው ማን ያስለመደ ለምን ራስን የለመድከው ዋው ሶስታችሁ በጣም ጎበዞች ናችሁ የተለያየ አይነት ታለንት ነው ያሳያችሁን አይደለ ግን ዛሬ ከማን ጋር ነው የመጣችሁት ከማን ጋር ነው የመጣችሁ አባቴ ጋር ከአባትሽ ጋር አባትሽ ማን ይባላል ዳዊት አንተስ አቤኔዘር ከእናትህ ጋር ማሚ ማን ትባላለች ማርታ አንቺስ ዮስቴናዬ ሜሪ ምንሽ ነች እናትሽ አሁን ደግሞ እነ ወላጆቻችሁ ይምጡ አይደለ ስለዚህ ወላጆችን እንጋብስ ወላጆች እንኳን ደህና መጣችሁ ከልጆቻችሁ ድምጣችሁ እናንተ ቀዝቀዛል እንዴት ነው በሰላም አገኛችኋቸው ልጆቻችሁ አዎ ዛሬ እንግዲህ በጋስትሞል ከኛ ጋር ቆንጆ ቆይታ ነበራቸው ስለዚህ ከናንተ ጋር ደግሞ ትንሽ እንድንጫወት ልጆችን ብንሸኛቸውስ ቻው ተመልሳችሁ ትመጣላችሁ እሺ ቻው በሉና አረ ቻው በሉ ወላጆቻችሁ ናፍቀዋቸዋል መሰለኝ መለየት አልፈለጉም ልጆች ወጣ ብለዋል አሁን ደግሞ ከናንተ ጋር እንተዋወቅ ማን እንበል ዳዊት ተፈራ እባላለሁ የአቢካ አባት ነኝ አንቺስ ማርታ ጌታቸው የአቤኔዘር እናት ሜሮን ከበደ የዮስቲና አቤል እናት የቢስታ ኦኬ እንኳን ደህና መጣችሁ ወላጆች በድጋሚ እንኳን ደህና ቆያችሁ እንዴት ናችሁ አለን ናፍቆቱ እንዴት ነበር ከልጆቻችሁ ተለያይታችሁ ያው ትንሽ ከበድ ይላል ቻል አድርገን ምን አልጠየቅንም መሰለሽ ቅድም ልጆቹ እድሜያችሁን አልጠየቅናችሁ ልጆቻችሁ እድሜያቸው ስንት ነው አቢካ 4 አመት ከ4 ወር 4 አመት አቤኔዘር 4 አመት ከ7 ወር ዮስቴናስ 4 አመት ከ8 ወር ስለዚህ ሁሉም አንድ አይነት ላይ ናቸው በጣም ደስ ይላል ምን አይነት ልጅ ነች አቢካን በቤት ውስጥ አቢካ በቤቱ ሶስተኛ ልጅ ናት ያው ተጫዋች ናት ያ ሶስተኛም እንደመሆኗ ቤቱ ሲያውቀመ ምን የምትባለው ቅመም ኮረሪማ ማጣፈጫ አሪፍ ቅመም ኮረሪማ ነው እሺ እኔ ሰጥቻለሁ ይሄን ስም ኮረሪማ ብላሻለሽ በሉልኝ እሺ አቤኔዘርስ አቤኔዘር እንዳያችሁት ኮስተራን አረጭውታል በጣም እንደዚህ እንትን አይልም ያ አንዳንዴ የሆነ ፊት አለው ማይፈል አረ ዳንሱ ይምጣብሽ እንዴት ነው ያስለመዳችሁት እንዴ ቢልዳንስ ግን በጣም አዲስ ሐሳብ ነው ደስ አለኝ ሰውነቴ በሙሉ የተንቀሳቀሰ ነበር ዘፈን ነበር አቀርባለሁ ያለኝ እስክስታውንም እኮ በቃኛ ራሱ አስተማረን አዲስ ነገር በቃ እዚህ ሲመጣ ሐሳቡን ቀየረ መጥቶ ነው በራሱ አዲስ ቴክኒክ አሪፍ ዮስቴናስ ዮስቲና ትንሽ የማፈር ባህሪ ያላት ግን ደግሞ ስማርት ነች ትምህርትም ላይ ጎበዝ ነች ከልጆች ጋር ስትግባባ ጎበዝ ናት እንደዛም በጣም ጎበዝ ነች ተግባቢ ነች እዚህ ትንሽ እንደውም ፈራች አይደለ በርግጥ ያው ስቱዲዮ ያስፈራል ትንሽ ያራሳችን ነው በየሰራበት እኮ አይደለም ለነሱ እናንተ ራሱ አገሽታለ እንደውም ጎበዞች ናቸው ልጆች ይገርሙኛል ሲመጡ ሁሉ ጊዜ ስለዚህ ዛሬ ከኛ ጋር ቆንጆ ቀን አሳልፈዋል ግን ከዛ ባሻገር አጫዋቻችን ደግሞ አንዳንድ ነገሮችን ተጠይቃቸውና ልጆቻችሁ ምን እንደሚሉ ደግሞ ከናንተ እንሰማለን ስለዚህ አጫዋቻችን መጀመሪያ ላይ የጠየቀቻቸው ጥያቄ ምንድነው በሞሰብ ላይ ጥጥ አስቀምጣ ይሄ ምንድነው ብላ ነበር የጠየቀቻቸው ስለዚህ ልጆቻችሁ ምን ብለው የሚመልሱ ይመስላችኋል ነው የመጀመሪያው ጥያቄያችን አቢካ አታውቅም ምን ብላ ግን የምትመልስ ይመስላል ጥጥ ብላ ትመልስም ግን ምናልባት አላቆም ነው የምትለው እንጂ የምትገምተው ነገር የለም አቤኔዘር ማያቆም ምናልባት ገመድ ነው ሊል ይችላል ገመድ ይሄ የሚፈተለው ነጭ ጥጥ ነው ግን አያቆም ስለዚህ ገመድ ሊል ይችላል እንጂ አያቆም ጥጥ ምትል ይመስለኛል ትላለች አሁን ይሄ ነው የሚያጓጓው ስለዚህ ልጆቻችሁ ምን እንደሚሉ እናያለን ማማ ምን እያረጉ ነው ምን እያረጉ ነው ማማ ያቸው እስኪ አያምሩም እሳቸው ራሱ ነጭ በነጭ ለብሰው ጸጉራቸው ነጭ ነው አያምሩም ምን እያረጉ ነው ግን ምን እያረጉ ይመስልሻል እሺ ምንድነው የሚባለው ይሄ
ንገሪኛ። ይሄን አታውቂው? እሺ አላውቀውም። አቢካ ባላውቀውም ብላለች። አሁን ማለት ነው። እማማ ምን እያደረጉ ነው? ያቸው እስኪ ይሄ ምንድን ነው? ቆይ ንገረኝ እንጂ ምን እያደረጉ ነው? እማማ ያቸው እጃቸውን ነው። ምን እያደረጉ ነው? ትችላለህ እንደሱ ማለት? እሺ አሁን እቺ ምን እንደሆነች ትነግረኛለህ። እንካስኪ ያዘው በእጅ ምንድን ነው እንዴ? ምንድን ነው ስሙን ንገረኝ እስኪ። የኔ ኬክ ምንድን ነው ስሙ? ስፖንጅ። እውነቱን ነው። ለነገሩ ከገመድ አይደል ለስፖንጅ ይቀርባል። ሲያዝም ቀለል ስለሚል ምን እያደረጉ ነው? ምንድን ነው የያዙት በእጃቸው? ምንድን ነው የያዙት በእጃቸው? ምን እያደረጉ ነው? አታውቂም? እሺ ይሄ ደግሞ ምንድን ነው? በእናትሽ እስኪ ያዩ ምንድን ነው ይሄ? ንገሪኝ እስኪ። ጎበዝ ልጅ። ተጠራጥረሽ ይመስለኛል ብለሽ እሷ ግን ትክክል መልሳለች። ለማንኛውም በጣም አሪፍ። ግን ሲፈተል አይታ ታውቃለች ቤት ውስጥ? አታውቅም፣ ግን ፈጣን ናት። የምታየውን ቶሎ ኮፒ ማድረግ እንትን አላት እና ስለዚህ አንዳንዴ እኮ ልጆቻችን አያውቁም ብለን የምንገምታቸው ነገር አይተው ጭንቅላታቸው ውስጥ የማስቀመጥ ነገር አላቸው። ሁለተኛው ደግሞ ምንድነው አጫዋቻችን የጠየቀቻቸው የድንጋይ ወፍጮ አወቃችሁት? ተፈጭታችሁ ታውቃላችሁ? አታውቁም? ኧረ የምር በድንጋይ ወፍጮ ተጠቅማችሁ አታውቁም? እኔ ተጠቅሜያለሁ በፊት በልጅነት። እኔ እስካሁን እጠቀማለሁ። ተመስገን። አቤት ውሸት ምንድን ገዙ ይሙት አያቴ ጋር ቆሎ መሸርከት የሚባለው በሱ ነው የሚሸርከተው። እኛ ቤት ታዲያ ኬታ መጣሁት። ለዚህ እኮ ነው ስላለ እኔ አያቴ ጋር ስላለ ስለሚደክማት እሷ አጋጣሚ ካገኘኋት ወይ ቤት ስሄድ ምናምን እንትን ካለች አግዛለሁ እና እስካሁን ትራዲሽናሉ የድንጋይ ወፍጮ አለ ለማለት ያህል ነው። የተለያዩ አካባቢዎች ደግሞ በደንብ እስካሁን ድረስ ይጠቀሙታል። አጫዋቻችን ምን አደረገች? የድንጋይ ወፍጮ ላይ ቁጭ ብላ እየፈጨች ልጆቻችሁን አሁን ምን እያደረኩ ነው አለቻቸው። ልጆቻችሁ ምን ይላሉ? እስቲ ከዩስቲና እንጀምር። ዩስቲና ምን ትላለች? እየፈጨሽ ትላለች ዩስቲና። እሺ አቤኔዘርስ? እየፈጨሽ ይላል። አቢካ ዝም የምትል ይመስለኛል። መልስ የምትሰጥ አይመስለኝም። ትደነግጥና ዝም የምትል አላቅምም አውቃለሁም አትልም። በቃ ዝም ብላ ዝም ትላለች። ይሄኛው መልስ ከሆነ ዛሬ ማጨበጭበው። ማንኛውም እሺ አይተን እንመለሳለን። አሁን የት ነው ያመጣሁሽ? ምን ላረግ ነው? ምን እያረክ ይመስልሻል? አንግሪኝ ንገሪኝ። አይኔት ጮክ በይ እስኪ። አላውቀውም። በቃ ግን መጀመሪያ ላይ ዝም ብላ ነበርና ዝም ብላ ትጨርሰዋለች። እኔም ብዬ ይገርመኝ ነበረ። አላውቀውም ማለት ተሸውደሃል ማለት ነው። እሺ የዶሮቹ ምን እያረኩ ነው? ምን እያረኩ? የዶሮ ምግብ እየፋቅሽ ነው። በጣም የገረመኝ ትክክል ነው። የዶሮ ምግብ እየፋቅሽ ገብቶሻል። ስንዴ ምናምን ነው የሚፈጨው። ስንዴ የዶሮ ምግብ እንደሆነ ምናምን ገብቶሻል። መጀመሪያ እንደውም የድሮ ነው ያለው ብዬ ነበረ። ከዛ እየፋቅሽ ሲል ገባኝ የዶሮ ምግብ እንደሆነ። አይ መፈተግ ለማለት እኮ ትንሽ ነው ይቀር። ምን እያረኩ ነው? ንገሪኝ። አንግሪኝ። እያሸው ነው። ዳኞች ስላሉ እንግዲህ ነግሩናል በኋላ ላይ። አሁን የመጨረሻውን እንቀጥል። ግን በጣም ጎበዝ ነው። እንግዲህ አጫዋቻቸው ደግሞ መጨረሻ ጊዜ የምትጠይቃቸው ጥያቄ ምንድነው? ጭራ ታሳያቸውና እሱን እያሳየች ይሄ ምንድነው ብላ ትጠይቃቸዋለች።
ምን ብለው የሚመልሱ ይመስላችኋል? ያው ልብሱ ስላለ ምናልባት ስሙን ባያውቀው እንደዚህ እንትን ይለዋል። ምን ይላል? ጭራ ነው ይላል። ጭራ ነው ይላል። እሺ አቢካብስ? አቢካብ አታውቀውም። ምን የምትል ይመስልሃል? አላውቀውም ነው የምትለው። አላውቀውም ነው የምትለው። ሀስሪክ ልትሰራ ነው ዛሬ። እሺ ክርስቲናስ? አባባ ገና ልትል ትችላለች፣ ወይም ጭራ ትላለች። ጭራ ስለዚህ ጭራ ትላለች። ጭራ ትላለች። ምን እንደሚሉ ባጉቻሌ ራሴ መጨረሻው ስለሆነ ይሄ ከባድ ነው። ሳይልም ይሄ ቦታ ግን አልወደድኩም። ይሄ ደስ ይላል። ምንድን ነው ይሄ ግን? ለበዓል ለበዓል ነው። ምን የሚደረግበት በዓል? እንደዚህ ይደረግበትና ከዛ ልብስ ይለበሳል። ልብስ ይለበሳል። ከዛስ? ከዛ እንደዚህ ይደረጋል። እንዴት ይደረጋል? እንዴት ይደረጋል ንገረኝ። እንደዚህ ይደረጋል። ግን እኮ ደግሞ ስም አለው አይደል እንዴ? ስሙን አታውቀውም። ዋናው ጥያቄ ስሙ ምንድነው የሚባለው ነው። አላውቀውም አለ። በቃ አላውቀውም። እንዴት ግን ይሄ ግን ምንድነው? ይሄ ምን ይመስልሻል? እስኪያዥ ምንድነው? ምን ይመስልሻል? ንገሪኝ እስኪ። ምንድነው? አትነግሪኝም? አላውቅም። አትኪም? አላውቀውም ብላለች ዮስቲና። እሺ እዚህ ጋርም እኮ ሌላ አለ። አየሽው? ምንድነው ይሄ? ይሄ ምንድነው? ይሄ እስኪ ያዥና እዩ እስኪ። ምን ይመስልሻል? ምን ይመስልሻል? አበባ ነው። አበባ ነው። እሺ አላውቀውም አላለች። አበባ ነው ብላለች። ለማንኛውም ጥያቄዎቻችንን ጨርሰናል። ግን ሁለት ሰው የዮስቲናና የአቢካብ እኩል ነጥብ አምጥተዋል አይደል? ስለዚህ ቦነስ ጥያቄ ይኖረናል ማለት ነው። አቢካብ የአባትሽ፣ ለኤቤኔዘርና ለዮስቲና ደግሞ የእናትሽ የጫማ ቁጥር ስንት ነው ብለን እንጠይቃቸዋለን። ከዛ የቀረበውን ቁጥር ነው የምንይዘው። ስንት ይላሉ ልጆቻችሁ? እኔ አታውቀውም። አይ ቁጥር እናስጠራቸዋለን። ቁጥር ትክክለኛ እኮ ለምትነግረን ልጆቹ ሊሉ የሚችሉትን ነው። 10 ልትል ትችላለህ። 10 ትላለች። እሺ ኤቤኔዘርስ ምን ይላል? እንጃ 20። እሺ ዮስቲናስ? 10 ልትል ትችላለች። 10። ልጆቻችሁን እንግዲህ በሁለተኛ የምንጠይቃቸው ጥያቄ አሁን ለአቢካብ አባትሽ ስንት አመቱ ነው ብለን ስንጠይቃት ስንት ምትል ይመስልሃል? አላውቅም ምትል ይመስል። አላውቅም ግን ቁጥር ጥሪ እንላታለን። ያን እናስጠራታለን። 20 አባትሽ 20። እሺ አቤኔዘርስ? 18 ይላል። 18 ይላል የእናቱን እድሜ ሲጠየቅ። 18 ወይ 20? 20 ይሁን 20። እሺ ልጆችን ይዘን እንመጣና ጠይቀናቸው ወደ ሽልማት እንሄዳለን ማለት ነው። እንመለሳለን። ልጆች አቤት። ልጆች ለኛ ሁሉ ጊዜ ስንተኛ ናቸው? አንደኛ። ግን ወደ ሽልማት ከመሄዳችን በፊት ለእናንተ ጥያቄ አለ። ግረላ ቤኔዘር የማሚ የጫማ ቁጥር ስንት ነው? 12። ጎበዝ ልጅ። አሁን ደግሞ አቢካቢ የአባባ የጫማ ቁጥር ስንት ነው? 2። እሺ ዮስቲናስ የማሚ የጫማ ቁጥር ስንት ነው? 14። በጣም ጎበዞች። እንሂድና ተያይዘን ተመልሰን እንመጣለን። እሺ ልጆች አቤት። ልጆች ለኛ ሁሉ ጊዜ ስንተኛ ናቸው? አንደኛ። ስንተኛ ናቸው? አንደኛ። አዎ ግን አንድ የሚያሸንፍ ልጅ ይኖራል። ስለዚህ የዛሬ አሸናፊያችን ደግሞ ዮስቲና ናት። ቦነሱ ጥያቄ ሲጠየቅ
የቀረበ ቁጥር ብለን ነበር። ስለዚህ የቀረበውን ቁጥር የጠራችሁ ደግሞ እሷ ናት። 14 ነው ያለችው፣ እናቷ 10 ነው ያለችው። ለ14 የቀረበ 2 ሳይሆን 10። ስለዚህ የኤቤኔዘር እንኳን መጀመሪያ ላይ ቦነስ እኩል ስለምንጠይቅ ነው እንጂ ሁለቱ ነበረ እኩል ነጥብ ያመጡት። ለማንኛውም ግን እዚህ ጋር ደግሞ አሁን ክረምትም በጋም እየሆነ ነው። ሳሪ የተሻለ አይደለ እንዴ? የሰሞኑ ፀሐይ ራሱ አይደለ ማለት እቺ መነጽር ስታምር ታምራለች አይደል? ይሄ ታደላ ሳሪ አንቺ እንዳይመስልሽ ፐርፕል ጃንጥላ እንዳይመስልሽ ፐርፕል መሆኑ ብቻ አይደለም። አረ ነው ለኔ ነው ታይሽ ለኔ ነው ይሄ ማለት ነው። አይ እሺ ጎበዝ ልጅ። ይሄ ደግሞ ፀሐይ ሲወጣ ደግሞ መነጽሩ እናርጋት እንዴ? እናርጋት እስቲ። ዋው በጣም ዘንጣለች አቢካብ። አቤኔዘር አረ ሙዚቃ መጫወት ጀመርኩኝ እንዴ ሳልናካው። ከሉላ ጋር አብረን አንድ መዝሙርን ዘመን እንኳን ደስ አለሽ እንኳን ደስ አለሽ እንኳን ደስ አለሽ እንኳን ደስ አለሽ ልጆች። ዮስቲናዬ ላንቺ ደግሞ እዚህ ጋር ጊታር አለ። እሺ ጊታር ከዚህ ጊታርና ከዛ ደግሞ ቤት ማሚ ኬክ እንድትሰራልሽ የሚጣፍጥ ዳቦ እንድትጋግርልሽ ዳቦ ቆሎ እንድትሰራልሽ ምን ያስፈልጋል? ፍርኖ ዱቄት አይደል? ከ100 ኪሎ ፍርኖ ዱቄትና እዚህ ጋር ካየሹ ከዚህ ከቀዩ ጊታር የቱን ትመርጫለሽ? ጊታር። እሺ ፍርኖ ዱቄቱን የሚገዙት እንግዲህ እነማን ናቸው? እናዝናለን። እኔ ጉዳይ አይደለም ብላለች። እናዝናለን። ለማንኛውም ምን ተሰማችሁ ላጆች? በጣም ደስ ብሎናል። ያው ልጄ መምጣት ትፈልግ ነበረ፣ መጣ ስለተካፈለች በጣም ደስ ብሎኛል። እናንተም ስለመጣችሁ እኛም ደስ ብሎናል። እናመሰግናለን። የዮስቲና እናትስ? እኔም በጣም ስለመጣች ደስ ብሎኛል። እናመሰግናለን። የአቤኔዘር እናትስ ምን ማለት? እኔ በጣም ለረጅም ጊዜ ነበር ጉጉት። ሁሌም ባየ ቁጥር አልሄድም ይል ነበር። እድሉን አግኝቶ ስለመጣ በጣም ደስ ብሎኛል። እኛም አምናችሁ ልጆቻችሁን ከኛ ጋር እንዲውሉ ስለፈቀዳችሁ ከልብ እናመሰግናለን። ልጆች ምን ይላል? ፕሮግራማችን ይሄን ይመስል ነበረ። እናንተም በየቤታችሁ ዘና ፈታ በሉልን። ቻው ቻው። እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።